ወንድ ልጅ ካንቺ እንዲርቅ የሚያደርጉ ነገሮች ፍቅረኛሽ ዛሬ ላይ ካንቺ ቀስ እያለ እየራቀ ከሆነ ቀስ እያለ ካንቺ ጋር ማውራት እያቆመ ከሆነ እነዚህን ስህተቶችን እየሰራሽ ነው። በፍጹም በፍቅር ግንኙነት ውስጥ ይህን ስህተት እንዳሰሪ። እነዚህ ነገሮች ወንዶች ካንቺ እንዲርቁ ወይንም ፍቅረኛሽ ካንቺ ጋር ያለው ግንኙነትን ትቶ ዞር እንዲል ካንቺ እንዲርቅና ወዲያውኑ ያ የፍቅር ግንኙነት እንዲሰለቸው ያደርጋል። ስለዚህ በፍቅር ግንኙነት ውስጥ ወንድ ልጅ ላይ በፍጹም ማድረግ የሌለብሽ ነገሮች እነዚህ ነገሮችን እንዳታደርጊ። በደንብ አዳምጪ። አንደኛ ያልተነሳ ስልክ ላይ በፍጹም ደጋግመሽ እንዳትደውይ። አንዴ ደውለሽለታል አይደል? ሚስድ ኮል ይቀመጣል። ሲያየው ራሱ መደወሉ አይቀርም። በፍጹም መቀጥቀጥ የለብሽም። 10-15 ከደወልሽ ምንድነው ጥቅሙ? ያ ነገር በደንብ ነው ዋጋሽን ዝቅ የሚያደርገው። ካየው መመለሱ አይቀርም። ድጋሚ መልሶ ካልደወለ ደግሞ ሊያወራሽ አልፈለገም ማለት ነው። ስለዚህ አንዴ መደወል በቂ ነው። ደጋግመሽ በደወልሽ ቁጥር ፈላጊ እንደሌለሽና ራስሽን ወደዛ እያስናቅሽ ካንቺ እንዲርቅ ነው ይሄ ልጅ የምታደርጊው። ስለዚህ በፍጹም ስልክ ደጋግመሽ አትደውይ። አንዴ ከደወልሽ በቂ ነው። ካየና ሊያወራሽ ከፈለገ ራሱ ይደውላል። ነገር ግን ለምን አልደወልክም? ከዛም በኋላ ጭቅጭቅ ደጋግመሽ መደወል ና ካላየው እኮ ሲያየው መደወሉ አይቀርም። ሊያወራሽ የሚፈልግ ከሆነ ካላየው ሲያየው መደወሉ አይቀርም። ስለዚህ ደጋግመሽ እንዳትደውይ። 10-15 ደጋግመሽ መደወል ምንም የሚፈጥረው አዲስ ነገር የለም። ያስንቅሻል። በፍጹም ይሄን ስህተት እንዳትሰሪ። ሁለተኛ በተደጋጋሚ ከፍቅረኛሽ ጋር ሴክስ እንዳታደርጊ። እንደ አማካሪና እንደ ክርስቲያን የወሲብ ግንኙነትን ፍቅር ውስጥ አልደግፍም። ነገር ግን ካላረግን ብላችሁ ድርቅ ካላችሁና ሁለታችሁም ካመናችሁበት ቢያንስ በ4-5 ወር አንዴ ይሁን። በተደጋጋሚ ሲሆን ፍቅርን ያበላሻል። ወሲብ ብዙ ጊዜ የምናገረው ነገር ወሲብ የመጨረሻ ቆሻሻ ነገር ነው። ፍቅርን የማጥፋት አቅም አለው። ገብቶሻል? እሱን ለማስደሰት ብለሽ በየቀኑ የምታረጊው ወሲብ አንቺን ነገ ላይ ያስለቅስሻል። እየደበርሽው ነው የምትሄጂው፣ እያስጠላሽው ቅፍፍ ነው የሚለው ካንቺ ጋር መቀመጥ ከጊዜ በኋላ። በቃ ጊዜውንም ክብሩንም በጠበቀ መልኩ ይሁን ማድረግም ካለባችሁ እንጂ በየቀኑ በየሰዓቱ በፈለጋችሁት ቁጥር ና። እንደዚህችን አነስ ሴት ወንድ ልጅ ለሚስትነት አያስብም። በየጊዜ በሳምንት 7ቱንም ቀን የምታደርጉ ከሆነ ርካሽ ነው የምትሆኝበት። ስለዚህ በፍጹም ደጋግመሽ ሴክስ አታድርጊ። ሶስተኛ ለእኔ ብቻ ጊዜ፣ ለእኔ ብቻ ሰዓት፣ እኔም ብቻ አውራ እያለች መቆጣጠር ከልክ በላይ ለእኔ ብቻ እኔ ብቻ የምትዩ ከሆነ ፍቅረኛሽ ነው ኦፍኮርስ ጊዜ ሊሰጥሽ ይገባል። ነገር ግን ለአንቺ ብቻ ጊዜ በፍጹም የራሱ ጊዜ ያስፈልጓል። ከጓደኞቹ ጋር ከቤተሰቡ ጋር ዘና የሚልበት ራሱን የሚያዝናናበት የራሱ ጊዜና ሰዓት ያስፈልገዋል። ሙሉ ሰዓቱን ላንቺ ሰጥቶም አይሆንም። ስለዚህ በቁጥጥር ውስጥ አታስገቢ ልጁን። እስር ቤት ያለው ያህል ነው የሚሰማው። ከጊዜ በኋላ ይደብረዋል። ይሄ ፍቅር ግንኙነት ይሰለችዋል። በቃ ድብር ነው የሚለው። ለ1-2 ቀን እኮ ዝም ሊልሽ ይችላል። ለ3-4 ቀንም እንደዛው። ግን ከጊዜ በኋላ ይህንን የፍቅር ግንኙነት ቀስ እያለ መራቅ ይጀምራል። ስልክ አለማንሳት ምናምን ነገር። ስለዚህ በፍጹም ጊዜህን በሙሉ ስጠኝ እንዳትይ። ጊዜ እንደ ፍቅረኛ ሊሰጥሽ ይገባል። አዎ፣ ነገር ግን ያለውን ጊዜ ሙሉ ለእኔ ስጠኝ ማለት ስግብግብነት ነው። በፍጹም ያንን ነገር እንዳታርጊ። የራሱ ጊዜ ያስፈልገዋል። ለአንቺ ደስ ሊልሽ ይችላል። ከጊዜ በኋላ ግን ይሰለችዋል። እኔ ብቻ ስትይ የሱን ስሜት የማትረጅ ሴት ከሆንሽ የትኛውም ወንድ የማትረዳው ሴት ጋር መሆን አይፈልግም። ሳይወድ በግዱ ትቶሽ ይሄዳል። ካንቺ እንዲርቅና እንዲፈራሽ ነው የምታረጊው። ካንቺ ጋር መቼም ነው የማይቀጥለው በዛ ልክ የምትቆጣጠሪ ከሆነ በፍጹም። አራተኛ ከልክ ያለፈ ቅናት። ቅናት እኮ አሪፍ ነገር ነው ፍቅር ውስጥ መጠኑን ሲጠብቅ፣ ፍቅር ሲያሸንፈው፣ አንቺ ቀንተሽ እሱ ሲያባብልሽ ያ ደስ ይላል። እሱ ደስ የሚል የቅናት አይነት ነው። ድርቅ ያለ ቅናት ማነሽ? ምንድነሽ? ለምንድነው ያወራችክ? ለምንድነው ሰላም የምትላት? በጣም የሚያስጠላ ነገር ነው። ሁሉም ወንድ የሚደብረው ነገር ነው። ቅናት ልኳን ስትጠብቅ ደስ ትላለች ነው። እሺ ምናምን ብለሽ እሱ ሲያባብልሽ ቶሎ የምትመለሽ ከሆነ ያ ያበደ ደስ የሚል ፍቅርን የሚያጣፍጥ ቅናት ነው። ነገር ግን ድርቅ ያለ በቃ ምንም ግግም ያለ ቅናት አለማመን ነው። ስለዚህ በዛ ልክ እንዳትቀኝ፣ ቅናትሽን በልኩ አርጊው። አምስተኛ ያለሱ እንደማትኖሪ ደጋግመሽ መናገር። በቃ እኔ ያላንተ መኖር አልችልም፣ አንተን ካጣው ሞታለሁ። ያላንተ አትሞቺም። ማን እንደሞተው ትኖሪያለሽ። you can't survive። ጭንቅላት ውስጥ የሚያስጠላ ጉራ ይፈጥራል። ሳይወድ በግዱ ልጁ በራሱ እንዲመካ ራሱን ከፍ እንዲያደርግ እዛ የፍቅር ግንኙነት ውስጥ ሜን ኬይ እንደሆነ ነው የሚያስበው። በቃ ያለሱ ያንቺ ህይወት ባዶ እንደሆነ እያሰበ ኩራት ይለዋል። ስልክ አለማንሳት፣ ቀስ በቀስ በቃ አንቺ ላይ ጌታ ልሁን ይላል። ፍቅርሽን የምትገልጭበትን መንገድ ምረጪ። ያላንተ መኖር አልችልም፣ እኔ ሞታለሁ እና እሱ ፍቅርን የሚገልጽ መንገድ አይደለም። ገብቶሻል? የምትናገሪውን ነገር አስተውይ። ከዚህ በፊት ብዬሻለሁ፣ ሰው መኖር የማይችለው እግዚአብሔርን ካጣ ብቻ ነው። ትችያለሽ መኖር። ያንን ደጋግመሽ መናገር በጣም የሚያስጠላ ነገር ነው። እሱ ጭንቅላት ውስጥ የሆነ የሚያስጠላ ስሜት ይፈጥራል። ያንን ነገር እንዳታረጊ። ደጋግመሽ እንዳትነግሩ ያለሱ መኖር እንደማትችል። ስድስተኛ ከአምስተኛው ጋር ትንሽ የሚመሳሰል ነገር አለው። ከልክ በላይ ተለማማጭ አትሁኚ። ሁሌ ተለማማጭ፣ ሁሌ ስትጣሉ አንቺ ይቅርታ ጠያቂ፣ በማላችሁ አለመግባባት ሲፈጠር አንቺ ተሸናፊ አትሁኚ። ያ እሱ ሁሌ ትክክል ነኝ ብሎ እንዲያስብ ያደርጋል።
ያደርጋል እና መቼም ነው ይቅርታ የማይጠይቅሽ። ሁሌ አንቺ ብቻ ይቅርታ ጠያቂ ትሆኛለሽ። በቃ እኔ ፐርፌክት ነኝ፣ እኔ አልሳሳትም፣ እኔ ትክክል ነኝ፣ እኔ ያልኩት ልክ ነው የሚል ደረቅ ፍቅረኛ ነው ከጊዜ በኋላ የሚኖርሽ። መቼም ቢሆን ሊያዳምጥሽ ዝግጁ ያልሆነ በራሱ መንገድ ብቻ የሚመራ የራሱን ስሜት የሚከተል ስግብግብና ድንዝ ያለ ፍቅረኛ ይኖርሻል ከጊዜ በኋላ። ስለዚህ አንቺ ተለማማጭ አትሆኚ። ዝም ካለ አንቺም አንዳንዴ ዝም በይ፣ ራሱ መጥቶ ይለማመጥ። ሁሌ አንቺ በተለማመጥሽ ቁጥር፣ ሁሌ አንቺ ይቅርታ ባልሽ ቁጥር፣ ሁሌ ከእግሩ ስር በተገኘሽ ቁጥር ይንቅሻል፣ ዝቅ ያደርግሻል። ሁሌ እኔ ልክ ነኝ ማለት ይጀምራል። ሁሌ አንቺ ስህተት እንደምትሰሪ መንገር ይጀምራል። ያ ደግሞ የሚጎዳሽ አንቺን ነው። ጭንቅላትሽ ውስጥ የማይሆን ነገር እየቀረጸ ነው የሚሄደው። ነገ ላይ ያጠፋሻል፣ ያበላሽሻል። ስለዚህ ሁሌም ተለማማጭ አትሆኚ። ሁሌም ይቅርታ ጠያቂ አንቺ አትሆኚ። ያ ልክ አይደለም። ሁሉም ሰው ለጥፋቱ ራሱ ይቅርታ መጠየቅ አለበት። ፍቅር ውስጥ አንዳንዴ ለሌላኛው ሰው ጥፋት እኛ ይቅርታ እኮ እንጠይቃለን። አዎ ያንን ሰው ማጣት ስለማንፈልግ። ያ ነገር ግን በልኩ ይሁን፣ ገደብ ይኑረው። ከልክ በላይ የሆነ ሲመጣ ያኚህ ሰዎች ራስ ወዳድና ግብዞች ይሆናሉ። ሁሌም ጥፋት እንደማይሰሩ ማሰብ ይጀምራሉ። ያ ደግሞ አንቺን ነው መልሶ የሚጎዳሽ። ያንን በፍጹም እንዳታረጊ። ሰባተኛ ሁሌ ሐሳቡን የምትቃረኝ ከሆነ የሆነ መልካም ነገር ሲያስብ ኔጌቲቭ ካረግሽ፣ ሐሳቡን ሲነግርሽ የምታፈርሽበት ከሆነ የሆነ ነገር መልካም ነገር ላንቺ ሲነግርሽ ከመደገፍ ይልቅ የምታገዩ ከሆነ አረ ይሄ እንዲህ አይደለም እያልሽ ዝቅ የምታረዩ ከሆነ ካንቺ ይርቃል። የምሬን ነው የምልሽ። ወንድ ልጅ ሞራል የምትሆነው ሴት ይፈልጋል ከምንም በላይ። በቃ ማንኛውም ወንድ አቅም፣ ብርታት፣ ጉልበት የምትሆነው ሴት ይፈልጋል። የሆነ ነገር ሲሰራ አዎ አሪፍ ነው ግን እችን እንዲሽ ብታረግ እያለች የምታስተካክለው ማኔጅ የምታረገው የምታግዘው ጠንካራ ሴት ይፈልጋል። ነገር ግን ሁሌም በተቃራኒው የምትቆሚ ከሆነ ሐሳቡን ትተሽ የራስሽን ሐሳብ ብቻ የምትሰጪ ከሆነ የሱን ሐሳብ ለመቀበል ዝግጁ የማትሆኚ ከሆነ ይሄ ልጅ እመኚኝ ቀስ እያለ ካንቺ መራቅ ይጀምራል። ሌላ መልካም ሐሳብ የሚሰጠው ሰው ይፈልጋል። ስምንተኛ ወቀሳ። ብዙ ጊዜ ተናግሬያለሁ። ወንድ ልጅ ወቀሳ በጣም ነው የሚጠላው። ቅፍፍ ይለዋል። በቃ የሆነ ስህተት ከሰራው እዚህ ጋር ልክ አይደለም እችን አስተካክልሽ አሪፍ እኮ ነው ግን እችኛዋ እያልሽ እንጂ አስተያየት መስጠት ያለብሽ በአንተ ምክንያት እንዲሆኜ እንዲተፈጥሮ እንደዚህ አበላሽተ ይሄው ተበላሸ ምናምን የጊዜ ጉዳይ ነው እንጂ ጥሎሽ ይሄዳል። በቃ ወቀሳ፣ ትችት አይወድም ወንድ ልጅ። ያንን ነገር አስተካኪ። የሆነ እንዲያስተካክል የምትፈልጊው ነገር ካለ በፍቅር በመልካም መንገድ አስረጂው። ግን ግግም ባለ ወቀሳና ትችት መቼም እንዲያስተካክል አታረጊው፣ እንደውም ይብስበታል። ዘጠነኛና የመጨረሻው ብዙ የወንድ ጓደኞች ካሉሽ እረ ችግር የለውም ምናምን ሊል ይችላል ግን ቀስ በቀስ ካንቺ መራቅ ይጀምራል። በጊዜ ረገድ ልክ ካንቺ እየሸሸ ይመጣል። ምንም ያክል ቢያምንሽም ምንም ያክል ቦታ ቢሰጥሽም ኖርማል አይደለም። ከአንድ ወንድ ጋር ጓደኛ እያልሽ መላገግሽ ለሱ ኮንፈርት አይሰጠውም። ቀስ በቀስ እየደበረው ነው የሚመጣው። ዛሬ ኖርማል ነው ቢልሽ ከጊዜ በኋላ እንደደበረው ያስታውቅበታል። ስለዚህ ብዙ የወንድ ጓደኞች አይኖሩሽ። ብዙ አይደለም አንድ የወንድ ጓደኛ አይኖርሽ። ጓደኛሽም፣ ፍቅረኛሽም፣ የቅርብሽም፣ ባልሽም፣ የወደፊቱ የልጆችሽም አባት እሱ ይሁን። ህይወትሽ ውስጥ ሌላ ጭማሪ ወንድ አይኖር። ሴቶች ባካችሁ እነዚህ ነገሮችን ባለማድረግና ከነዚህ ነገሮች በመቆጠብ ፍቅረኛሽ ወይንም የምትወጂው ልጅ ካንቺ እንዳይርቅ ማድረግ ትችያለሽ። እነዚህ ነገሮችን በፍጹም እንዳታረጊያቸው። በጣም ነው ወንድ ልጅ የሚያስከፉት የሚያስደብሩት። በቻልሽው አቅም ከነዚህ ነገሮች ተቆጠቢ። የማማከር አገልግሎት ከፈለጋችሁ በዚህ ዩዘርኔም ወይንም ኮሜንት ላይ ባለው ስልክ ቁጥር ቴሌግራም ላይ ኮንታክት ማድረግ ትችላላችሁ። እዚህ ድረስ ስላዳመጣችሁኝ አመሰግናለሁ።